ዛሬ ይዤላችሁ የመጣሁት መረጃ በተለይ ወደ ዱባይ በቪዚት ቪዛ ለመሄድ እቅድ ላላችሁ እጅግ በጣም ወሳኝና አስደሳች ዜና ነው። በቅርብ ጊዜያት በማህበራዊ ሚዲያና በሰዎች ወሬ ወደ ዱባይ የሚደረገው ጉዞ እንደቆመ፣ ቪዛ እንደማይሰጥ እና ብዙ አላስፈላጊ ወሬዎች ሲናፈሱ ሰምታችሁ ይሆናል። ምናልባትም እናንተም በዚህ ተጨንቃችሁ ይሆናል። ግን ቆዩ፣ የሰማችሁት ሁሉ ትክክል አይደለም። ዛሬ ባለን ቆይታ አሁን ላይ ስላለው የአንድ ወርና የሁለት ወር የዱባይና የሻርጃ ቪዚት ቪዛ ትክክለኛ ሁኔታ፣ ስለተናፈሱት የውሸት ወሬዎች እንዲሁም ቦሌ ኤርፖርት ላይ ስለተጨመረው አዲስና ጥብቅ ፍተሻ በዝርዝር እነግራችኋለሁ። በተለይ ቪዛችሁ እጃችሁ ላይ ሆኖ ከኤርፖርት እንዳትመለሱ ምን አይነት ቅድመ ጥንቃቄ ማድረግ እንዳለባችሁ የምንነጋገር ይሆናል። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ጉዟችሁን ያለምንም ስጋት እንድታደርጉ የሚረዳችሁ ቁልፍ መረጃ ታገኛላችሁ። ወደ ጉዳያችን መለፍ። እንግዲህ ወደ ዋናው ጉዳይ ስንገባ መጀመሪያ ማጥራት ያለብን ትልቅ ነገር አለ። በከተማ ውስጥና በሶሻል ሚዲያ ወደ ዱባይ መምጣት ቆመዋል፣ ቪዛ እየወጣ አይደለም የሚሉ ፍጹም ከእውነት የራቁ ወሬዎች አሉ። እባካችሁ በእነዚህ ወሬዎች እንዳትረበሹ። ተጨባጭ መረጃ የሌላቸው ሰዎች በሚያወሩት ወሬ እቅዳችሁን አታስተጓጉሉ። እውነታው ምንድነው? በአሁኑ ሰዓት የዱባይና የሻርጃ የአንድ ወርና የሁለት ወር ቪዛዎች ልክ እንደ በፊቱ እየወጡ ነው። ምንም የተዘጋ ነገር የለም። እንዲያውም አንድ የምስራች ልንገራችሁ። ከዚህ ቀደም ለተወሰኑ ሳምንታት የቪዛ ሪጀክት መደረግ ወይም ውድቅ መሆን በዝቶ እንደነበር ይታወሳል። ብዙዎቻችሁም በዚህ ምክንያት ተስፋ ቆርጣችሁ ሊሆን ይችላል። አሁን ግን የቪዛ አፕሩቫል ሬት ወይም ተቀባይነት የማግኘት እድሉ በጣም ጨምሯል። ሲስተሙ እንደ በፊቱ ተስተካክሏል ማለት ይቻላል። ስለዚህ አሁን ላይ ማመልከት ብትፈልጉ ቪዛችሁ የመውጣት እድሉ እጅግ ሰፊ ነው። ስለዚህ ይሄ ትክክለኛው ጊዜ ነው። ከተዘጋጃችሁ ያለምንም ስጋት ፕሮሰስ መጀመር ትችላላችሁ ማለት ነው። ሁለተኛው እና ምናልባትም የዛሬው መረጃችን ወሳኝ ክፍል ያለው እዚህ ጋር ነው። ቪዛው መውጣቱ ብቻውን ወደ ዱባይ ለመብረር በቂ አይደለም። ምክንያቱም አሁን ላይ ቦሌ ኤርፖርት ላይ ጥብቅ ቁጥጥር አለ። ብዙ ሰዎች ቪዛ እጃቸው ላይ ያለ ትኬት ቆርጠው ኤርፖርት ድረስ ከሄዱ በኋላ በሰነድ ጉድለት እየተመለሱ ነው። ይህ ደግሞ እንዴት ልብ እንደሚሰብር መገመት አያዳግትም። ይህን ለመከላከል የሚከተሉትን 3 ነገሮች የግድ ማሟላት አለባችሁ። ኦሪጂናል ቪዚት ቪዛ፣ 25 ዲጂት አፕሊኬሽን ቁጥር እና የቪዛውን ዝርዝር መረጃ የያዘ ፒዲኤፍ። እነዚህን መረጃዎች ቪዛውን ከሰራላችሁ አካል ጠይቃችሁ ተቀበሉ። ቪዛው ብቻ ይበቃችኋል ከተባላችሁ እንዳትቀበሉ። ኤርፖርት ላይ እነዚህን ካላሳያችሁ የማለፍ እድላችሁ የጠበበ ነው። ስለዚህ ቪዛችሁን ከሰራላችሁ ሰው ጋር ጥሩ ተግባቦት ወይም ኮሚኒኬሽን ይኑራችሁ። በአጠቃላይ የዱባይና የሻርጃ ቪዛ ክፍት ነው፣ የተሰራ ነው፣ አፕሩቫል ሬቱ ምርጥ ነው። ነገር ግን ዋናው ጫውታ ያለው ሰነድ ማሟላት ላይ ነው። ያላችሁ መረጃ ተጨባጭ እንዲሆን ይህን ቪዲዮ ደጋግማችሁ በማየት ያላችሁን ሰነድ አረጋግጡ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በተለይ ጉዞ ላይ ለሆኑ ሰዎች ይህ መረጃ ወሳኝ ነው። ተጨማሪ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቻልኩት መጠን ለመመለስ ሞክራለሁ። በቀጣይ በሌላ ጠቃሚ መረጃ እስክንገናኝ መልካም ሳምንት።